ምን አይነት ጭካኔ ነው? ይባስ ብሎ ድርጊቱን በቪዲዮ ቀርጾ ሶሻል ሚዲያ ላይ መልቀቅስ? እኔ ምን አንተን እኮ ነው ምንድነው የሚያጨማልቅ? ለምን ትጨማልቅ? ምን ሆነም ታለቅሰ? የህፃኑ ንግግር እጅግ ልብ ይሰብራል። ይህ አንድ ፍሬ ሮጦ ያልጠገበው ህፃን እናቴ ስለሌለሽ ነው። ይህች አጭር አረፍተ ነገር ከአንድ ህፃን አንደበት ስትወጣ በውስጧ የናፈቃትን እናቱን ፍለጋ ብቻ ሳይሆን እየደረሰበት ያለውን የመከራ ጥልቀት ትመሰክራለች። ቤቱ መሸሸጊያ፣ እቅፉ መሞቂያ ሊሆነው ሲገባ በተቃራኒው የለቅሶና የውርደት አውድማ ሆኖበታል። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን ሰብስክራይብ ለምንድነው የማታደርጉት? አሁን አድርጉ። ለምንድነው ትጨማለቅ? ምን ሆነም ታለቅሰው? አይደለም እኔ ብቻ ነኝ እንዲሁ ሁሉ ካልሲ ማጥቦ ሰው ማታጥብም። ምን እኔ ብቻ ነኝ እንዲሁ ሁሉ ካልሲ ማጥቦ ሰው ማታጥብም እንዴ? ማሷ እሷ ማታጥብም። ለምን መሰለህ ማታጥበው? ለምን እንደማታጥብ ማወቅ ትፈልጋለህ? ለምሳሌ ማታጥበው እኔ ልጅ እያለሁኝ እናቴ አንቺ ሴት ልጅ እያለች እኔ ነበር ስራ የምታሰራኝ። ከዛ ወንድሜ ደግሞ ልክ እንደዚህ እንደሷ ቆሞ ያያል። ስለዚህ አሁን አንተ ታጥባለህ፣ እሷ ቆማ ታያለች። የሷንም ያንተንም አንተ ነው የምታጥበው። የኔኮ እናቴ ብትኖር ያኔን ብቻ ነበር ማጥበው። አሁን ግን እናንተ የእናንተንም ያኔንም ታሳጥቡኛላችሁ። ለምንድን ነው የምናሳጥበው? እናት ስለሄደች። እናት ባትሄድ ኖሮ የራስ ብቻ ነበር የምታጥበው? የኔኮ እናቴ ብትኖር ያኔን ብቻ ነበር ማጥበው። እናቴ ስለሌለሽ ነው። ይህች አጭር አረፍተ ነገር ከአንድ ህፃን አንደበት ስትወጣ በውስጧ የናፈቃትን እናቱን ፍለጋ ብቻ ሳይሆን እየደረሰበት ያለውን የመከራ ጥልቀት ትመሰክራለች። ቤቱ መሸሸጊያ፣ እቅፉ መሞቂያ ሊሆነው ሲገባ በተቃራኒው የለቅሶና የውርደት አውድማ ሆኖበታል። በማህበራዊ ሚዲያ የተሰራጨው ይህ አስደንጋጭ ምስል ህፃኑ በቃላት ሲገረፍና በአካል ሲሳቀቅ ያሳያል። ይህ ህፃን ነገ ትምህርት ቤት ገበታ ላይ ሲቀመጥ በአእምሮው የሚመላለሰው የፊደላት ቅርጽ ሳይሆን በቤቱ የደረሰበት ስድብና የመንቋሸሽ ጠባሳ ነው። ዛሬ በጓደኞቹ ፊት የወጣው ምስሉ ነገ በማንነቱ ላይ የሚጥለው የስነ ልቦና ጥላ ቀላል አይደለም። ጥያቄ ግልጽ ነው። ይህ ህፃን በስቃይ እየታጠበ እንዴት ብሩህ ተስፋ ይኖረዋል? የህፃናትን ደህንነት የማስከበር ኃላፊነት ያለባቸው ተቋማትስ የታሉ? ጥሬ ለሁላችሁም ነው። ይህን ህፃን ወይም ቤተሰቡን የምታውቁ በዝምታ አትለፉ። ጉዳዩን ለህግ አካላት በማሳወቅ የህፃኑን ህይወት ታደጉ። የሚመለከታችሁ የመንግስትና የሰብአዊ መብት ተሟጋች ድርጅቶች በአስቸኳይ ጣልቃ በመግባት የህፃኑን ደህንነት እንድታረጋግጡ ጠይቃለሁ። ይህ መረጃ ለሚመለከተው አካል ደርሶ መፍትሄ እንዲያገኝ በተቻላችሁ አቅም ዲዩት በማድረግ ድምጽ ሁኑት። ህፃናት የነገ ሀገር ተረካቢዎች ናቸው። የነሱ መሳቀቅ የሀገር ስብራት ነው። ዛሬ ለዚህ ህፃን ድምጽ ካልሆንን የህሊና ተጠያቂነቱ የሁላችንም ይሆናል። በደል ይቁም፣ ህፃናት ይከበሩ። ዛሬን ለነገ እንኖር። የህፃኑ ንግግር እጅግ ልብ ይሰብራል። ይህ አንድ ፍሬ ሮጦ ያልጠገበው ህፃን በሚያሳዝን ሁኔታ እያለቀሰና እየለመነ እናቴ ስለሌለች ነው ሲል ይደመጣል። በዚህ ቪዲዮ እጅግ በርካቶች ማዘናቸው እየገለጹ ይገኛሉ። ባካችሁ ይህንን ቪዲዮ የሚመለከታቸው አካል ጋር ይደርስ ዘንድ ሼር፣ ላይክ፣ ሪፖስት እንድታደርጉ በትህትና ጠይቃችኋለሁ። እናት ልጇን ለማሳደግ በየአረብ ሀገሩ ትንከራተታለች። እዚህ አደራ በሊታዋ ሴት ልጁን እንደ ባሪያ በማሰራት የማይገባውን እያሰራችና የልጅን ጭንቅላት ሊሸከመው የማይችለው ነገር እየተናገረች አቢዩዝ ታደርገዋለች። በቪዲዮ የቀረጸች እንዲህ አቢዩዝ ያደረገችው ከቪዲዮ ውጪ ምን አይነት በደል እንደምታደርስበት መገመት አያዳግትም። በተሰራጨው ተንቀሳቃሽ ምስል ላይ ህፃኑ እያለቀሰና እየለመነ እናቴ ስለሌለች ነው ሲል ይሰማል። በሌላኛው ክፍል ደግሞ ህፃኑን ዝቅ የሚያደርጉና ለማንኛውም ህፃን የማይገቡ አስነዋሪ ቃላት ሲዘነዘሩበት ይታያል። ታዲያ የሚመለከታቸው ተቋማት በአስቸኳይ ምርመራ በማድረግ የህፃኑን ደህንነት እንዲያረጋግጡ እጅግ በርካቶችም በዚህ ሰዓት እየተናገሩ ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ይህን ሮጦ ያልጠገበ አንድ ፍሬ ህፃን በዚህ መልኩ ማዋረድ አግባብ ነው ትላላችሁ ወይ? ሐሳባችሁን በኮሜንት ስፍራው ላይ
ግለጹልኝ። ምን አይነት ጭካኔ ነው? ይባስ ብሎ ድርጊቱን በቪዲዮ ቀርጾ ሶሻል ሚዲያ ላይ መልቀቅስ? በቅርቡ በማህበራዊ ሚዲያ ላይ ተንቀሳቃሽ ምስል በብዙዎች ዘንድ ከፍተኛ ቅሬታንና ስጋትን ፈጥሯል። በምስሉ ላይ የምትመለከቱት ህፃን ላይ ያልተገባ አካላዊ ጫና፣ የቃል ስድብና ማዋረድ ደርሶበታል። ድርጊቱን የምትፈጽመው ግለሰብ የቅርብ ተንከባካቢ ወይም ቤተሰብ እንደሆነች ይገመታል። በተሰራጨው ተንቀሳቃሽ ምስል ላይ ህፃኑ እያለቀሰና እየለመነ እናቴ ስለሌለች ነው ሲል ይሰማል። በሌላኛው ክፍል ደግሞ ህፃኑን ዝቅ የሚያደርጉና በማንኛውም ህፃን የማይገቡ አስነዋሪ ቃላቶች ሲሰነዘሩበት ይታያል። ይሄ ነገር እንዴት እንደዚህ አይነት ሀሳብ መጣልሽ? እኔ በልጅነቴ እናቴ እኔም ብቻ ስለምታሰራ ወንድሜን አታሰራ ስለነበረ አንተናና እሷ እንደዚህ ቆማ እነ ማናችሁ የምትባሉ ሰዎች እስኪኑና ሀሳብ ስጡበት። ወይስ እንደዚህ ነበር የምትፈልጉት? ሴት ልጅ እንደዚህ ትበደል ስለነበረ ወንዶችም እንደዚህ ተበደሉ ነው የምትፈልጉት? ይሄንን ነው እንደዚህ አይነት ካራክተሮች እንዲፈጠሩ ነበር የምትፈልጉት? መጀመሪያ እግዚአብሔርን የእውነት መስሎኝ እንዴት እንደደነገጥኩ። ምን እየሆነች ነው? እና እናቷን አትወቅስም እንዴ? እናቷን አትናገርም? በህይወት ካለች እናቷ ሞት አባት ከሆነ ከዛ ፕሮፋይል ውስጥ ስገባ ነው ሌላም ሳይ ኦኬ ነገር ድራማ ይሆናል ብዬ ያሰብኩት። እንዴት ሀሳቡ መጣልሽ? ሄሎ ጤና ይስጥልኝ። ሄሎ አይሰማም? ይሰማል። ጌጤ ሙልጌታ? አዎ ነኝ። ማለት ናትናኤል እባላለሁ። እሺ ማለት አንዳንድ ጥያቄዎች ልጠይቅሽ ነበረ። ማለት አይ አንዳንድ ሶሻል ሚዲያ ላይ የምታጋሪያቸው ቪዲዮዎች አሉና ስለነሱ ቪዲዮዎች ልጠይቅሽ ነው። እሺ መልካም። ላይክ ቲክቶክ አካውንትሽ ላይ ስለ አንድ ህፃን ልጅ የለቀቅሽው ቪዲዮዎች አሉ። ላይክ ህፃን ልጅ አዝሎ ካልሲ ያጠበ ምናምን ላይክ ቡሊ የሚያደርግ ነገር ማለት ነው። ነው ላይክ ምንድነው ስለሱ ቪዲዮ ማስረዳት ትችያለሽ ወይስ? ብዙ ሰው ቅሬታ ስላቀረበ ነው። እኮ ምን መቼም ቀረጻ እየተቀረጸ የምር አይሆንም ማለት ነው። ከቀረጻ ውጪ ማድረግ እንችል ነበር እኮ አይደል? ይሄ ነገር ውሸት ነው እያልሽ ነው ታዲያ? እኔ እንደዛ ነው ብዬ እንትን ያልኩት። አላውቅም ማን ምን እያሰበ እንደሆነ አላውቅም። እኔ ላይክ ግን ያው እኔ ይቅርታ እዚህ ጋር በእንደዚህ አይነት መልክ ቀልድ የለም። ላይክ በጣም ነው ልጁ ቡሊ የሚደረገው። ሁሉም ነገር የምር ነው የሚመስለው። ከኋላ የሚወሩት ቃላቶች እንዳለ ከኋላ የምታወሪያቸው ቃላቶች እንዳለ በጣም ላይክ የሚደብሩ ቃላቶች ናቸው። ልብ ብለሽ አዳምጠሻቸው ከሆነ ኦኬ። አዎ አስበንበት አይደል እንዳደረግነው። ታዲያ እንዴት ነው እንዴ ሲሰራ? ያ ይሄንን ለመሳብ እኮ አስበበት ነው የሚሰራው አይደል? ስለዚህ የምትናገረው ቃል ኖርማል ቃል አይሆንም። አዎ ላይክ ግን አንቺ የሄድሽበት መንገድ ቀልድ አይመስልም ነው። ላይክ አላ በጣም ነው ቡሊ የሚደረገው ምናምን። መጨረሻ ቪዲዮ ላይ እንኳን የሆነ የምትሰጡት ማብራሪያ የለም። እውነት ነው። እኔ የተፋካኩት ምንድነው ማብራሪያ ለመሆን ነው አለለ እንትን አለ ማለት ያለ መልቀቂ የሆነ ድራማ ወይ ትወና የሚመስል ነገር አለማረጂ። አዎ አሁን እኔ ለምሳሌ እኔ ላይክ እኔ ኮንቴንት ክሬተር ነኝ፣ ዩቲዩበር ነኝ እና ይሄ ያንቺን ቪዲዮ እንደድንገት ነው ራንደምሊ ያየው ቪዲዮ አየሁት እና ላይክ በጣም የምር ነው መሰለኝ በጣም እና ላይክ በሱ ባንቺ ቪዲዮ ሰርቻለሁ። ወደ 200,000 ነው ምናምን ሰው አይቶታል። እና ላይክ ከቻልሽ እኔ አድቫይስ የምሰጥሽ ማለት ነው ብዙ ሰው ላይክ በጣም የምር መስሎታል ልጁ ቡሊ እየተደረገ ነው። በውስጥ ኮንታክት አድርገውኛል፣ ቴክስት ልከውልኛል፣ ስልክሽንም ሰዎች ነው የሰጡኝ እና ኮሜንቱ ላይ እንዳለ ገብተሽ ብታነቢው በህግ ትጠየቅ ምናምን ምናምን ነው የሚለው። እውነት ነው ይቻላልኛው እውነት አስላደዘ ማለት ነው። አዎ ላይክ አይሻ ይሄ ደግሞ ዝምታሽ ደግሞ ላይክ ብዙ ነገር ይፈጥርብሻል። እውነት ነው። ወጥተሽ በተሻለሽ አቅም ላይክ ለሰዎች ለማብራራት ሞክሪ።
ለማስረዳት ሞክሪ። እኔ ብዙ ያልተረዳሁት ነገር ነበር እዛ ቪዲዮስ። በጣም ነው ያመመኝ ቪዲዮን ሳይ፣ እውነት ነው የምልሽ። እውነት ነው። አይ እውነት ነው። ከስሩ ምንም አይነት እኮ ትወና የሚመስለው የድራማ እንዲሆን አድርገን የሰራ ነው የለም። ሪያሊቲውን እውነታን እንዲመስል አድርገን ስለሆነ የሰራ ነው። በጣም ላይክ እውነት እውነትን የሚመስለው ልጁ የሚያሳየው ኢሞሽን ያ እውነት ነው። እና ላይክ ልጅሽ ነው ይቅርታ ምን አንድ መሰለህ ፕሮፋይሉን ተጫንና ከዛ በፊት የነበሩትን ቪዲዮዎች እያቸው። ያው አይቻችኋለሁ እኮ ላይክ 1-2-3 ቪዲዮዎች አይቻለሁ እና የልጁ የሚያሳየው ሪአክሽን ምናምን ላይክ ያማል። ላይክ እውነትን የሚመስለው ሁሉም ነገር ላይክ ቀል አሁን አንቺ እንደምትንቅ እውነት ነው። እና ይሄ ደግሞ ላይክ በህግ ሊያስጠይቅሽ ሁላ ይችላል። ላይክ አላ እውነትን የሚመስለው ሁሉም ነገር እውነት ነው። ያው እኛ እውነት እንዲሆን አድርገን ስለሰራ ነው እውነት ነው። ግን ደግሞ እና ደግሞ ላይክ እኔ ቪዲዮ ላይ ሌሎቹ ቪዲዮዎች እኔ ቪዲዮቹ ላይ ሳወራ ከሰማሽ ምን አልኩኝ? ይሄ ልጅ ነገ ተማሪ ነው፣ ትምህርት ቤት ይሄዳል፣ ጓደኞች ያገኙታል፣ ላይክ ሙድ መያዣን የሚሆነው ብዙ ነገር አውርቻለሁ። እና ላይክ እኔ እንዳመንኩት እኔ እውነት እንደመሰለኝ የሱ ጓደኞችም እውነት ይመስላቸዋል፣ አብሮት የሚማሩ ልጆችም እውነት ይመስላቸዋል። ቤት ውስጥ ቡል እየተደረገ ይመስላል። የሰራሽው ቪዲዮ በሚገባው ልክ ቫይራል ስላልሆነ ነው እንጂ ቫይራል ቢሆን ኖሮ ላይክ ብዙ ነገር ያመጣብሽ ነበረ። እውነት ነው። እና ላይክ ይሄ ቀልድ ነው ምናምን ካልሽ ላይክ እኔ አላቅም፣ ግን ላይክ እየሰራሽ ያለሽው ነገር ልክ እንዳልሆነ ልነግርሽ ነው እኔ ደወልኩት። እሺ አመሰግናለሁ። እና ላይክ ይቅርታ ላይክ ልጁ ልጅሽ ነው ወይስ የጎረቤት ልጅ ነው? አዶን ነው ማወቅ ስለፈለኩ ነው፣ በጣም ስለተነከነኝ ነው። እንደዛ ማለት ትክክል የሆነውን ነገር በቃ እንሰራና እንደ ማስተባበያ እንለቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውዳሴ ሀለይትና ማርያም ድንግል ወልታም ለዘይት ነበበለ ተሰኑ ፈቀለ እግዚአ ገዞላ አዳም ዙነወት ጉዘል ወግቦ በዘትካት መንበሩ ሳለነ ቅድስ ሰረቀ በስጋም ድንግል ዘንበለ ዘራብሲ ወደነ ለዮን ተሳታ ከሲ ፈታላሊያ እግዚአብሔርን ዘይብ ብዙ ለማሜክ ጻድቅ ሰምረ ልቧ በፍቅረ ሰው ጋዛ ሳለነ ቅድስ ኢየሱስ ክርስቶስ ቃል ዘተሰባ ወደላሊ ነሪ ነስባቱ ከመስባታዱ ወላቡ ሰብረይሳል ሳለነ ቅድስት ሪያ ኢሳያስ ነቢ በመንፈሰቱ ሚኒስትሩ ለማኔው እንተዘ ጸራን ዘይልጻን ተወልገለነ ወብ ሳለነ ቅድስት ተፈሳውታስ ኦ ዘመነ ጓለሚ ፍቅሩ ለእግዚአብሔር ለዓለም ወመጣ ወልዶ ዋዕደ ከመ ያኩሉ ዘአምን ቦቱ እስከላለም ፈለለ ምድራቱ ለሳለነ ቅድስ ነገ 5 ነው የምናውቃቸው የሚመስለን ግን የማናውቃቸው የመነኮሳት አለቃ ርዕሰ ባህታውያን አጋዕዝተ ዓለም ቅድስት ሥላሴን በጀርባቸው ያዘሉ 60 ነብርና 60 አንበሳ በፊት በኋላ በቀኝ በግራ እየተከተላቸው የእግራቸው ትቢያም ለነዚህ አንበሳና ነብሮች ትኩስ ሥጋ ሆኖላቸው ሲመገቡ የነበረ 562 ዘመን ሲኖሩ ምንም አይነት እህልም ሆነ ውሃ ያልቀመሱ እግዚአብሔር ከእናታቸው ማህፀን መርጧቸዋልና 10ሩን የብቃት ማዕረጋት የተጎናጸፉ እሳቸው ራሳቸው እሳት ናቸውና በመብረቅ ላይ ተጭነው የሚሄዱ ከእናቶች ማህፀን ከተወለዱት መጥምቀ መለኮትን የሚያክል ክቡር ሰው እንደሌለ ሁሉ እሳቸውን የሚመስል የሌለ የኔን ግርማ አጎናጽፌያለሁና ቅዱሳን ወዳጆች በሚያዩ ሰዓት ይፍሩ የተባሉ አይን ጥቅሻ 7ኛ ሰማይ ድረስ የሚሄዱና በሚደርሱም ሰዓት ደግሞ መላእክት ኮቴያቸውን እንኳን የማይሰማቸው ቅዱስ የምናውቃቸው የሚመስለን ግን የማናውቃቸው ስማቸው የከበረ ቅዱስ ስማቸውን በመጥራት ብቻ የእሳትን ባህር የሚያሻግሩ እስከ 15 ትውልድም ድረስ የሚያስምሩ የገድላቸውን መጽሐፍ ለጻፈ ላጻፈ ላነበበ ለሰማ ላሰማ
በቀጥታ ርስተ መንግሥተ ሰማያትን የሚያወርሱ አባት፣ በስማቸው አምኖ ለተራበ ያበላ ለተጠማ ያጠጣ ሰው በዚህ ዓለም ሲኖር ድሃ ቢሆን እንኳን የሚበላው እንደማያጣ የተነገረላቸው ቅዱስ፣ በመታሰቢያ ቀን ማለትም ከ12 ወራት በአንዱ ቀን ዕጣን፣ ዘቢብ፣ ስንዴ ለቤተ ክርስቲያን መባ የሰጠ እንደ አንተ ንጹሕ ይሁንልህ፣ ክፍሉም ርስቱም ከአብርሃም ከይስሐቅ ከያዕቆብ ጋር ነው የተባሉ ቅዱስ፣ ከግብፅ ወደ ኢትዮጵያ በመጡ ሰዓት ኢትዮጵያን በአራቱም አቅጣጫ አዩና ጌታ ሆይ ለዚች ሀገር ሰው የላትምና ሰው አዘጋጅላት ብለው በጠየቁት መሰረት ሐዲስ ሐዋርያ አባታችን አቡነ ተክለ ሃይማኖትን በጸሎታቸው ያስገኙ አባታችን አቡነ ተክለ ሃይማኖት ኢትዮጵያን እየዞሩ ጣዖትና ቃልቻን እንዲሁም ደግሞ ጠንቋይን ሲያጠፉ እሳቸው ደግሞ ምድረ ከብድ ላይ ለ100 ዓመት ተዘቅዝቀው በጸሎት ያገዙ ታላቅ አባት፣ እንደ እመቤታችን እንደ 33ቱ በዓላት በ12ቱም ወራት በአምስት ቀን ዝክራቸውን የዘከረ የእሳቸውን ንጽሕና እንደሚጎናጸፍ የተነገረላቸው ቅዱስ፣ በዚህ ምድር የእሳቸውን ዝክር እየዘከረ ግን እናትና አባቱ ሲኦል ቢገቡ የዛን የዘካሪውን እናትና አባት ከሲኦል አውጥተው የብርሃን ከተማ የሚያስገቡ እኒህ ስም አጠራራቸው የከበረ አባታችን ርዕሰ ባህታውያን አባታችን አቡነ ገብረ መንፈስ ቅዱስ ናቸው። ጌታ ሆይ እኛ ኃጢአተኞችና የእፉኝት ልጆች እኒህን የከበሩ ጻድቅ በየትኛው አንደበታችን ልንጠራቸው እንችላለን? አዎ እኛ ወራዳና ደካማ ልጆችህ የኒህን ጻድቅ ስም በከንቱ ጠርተን እንዳናስቀይምህ እንፈራለን። በከመ ምሕረትከ ጌታ ሆይ እንደ ምሕረትህ እንደ ቸርነትህ አንደበታችንን አጣፍጥልንና የኒህን ለሰማይም ለምድርም የከበዱ ጻድቅ አባታችንን ዜና ስም ጠርተን እንባረክ እንቀደስ ዘንድ ፍቀድልን። አባታችን አቡነ ገብረ መንፈስ ቅዱስ ከደጋግ ወላጆቻቸው ከአባታችን ከቅዱስ ስምዖንና ከእናታችን ከቅድስት አቅሌስያ ከ30 ዘመን የልጅ ጦት በኋላ በብስራተ ስሉስ ቅዱስ ስልጣኑ ከሰማይ ከፍታ ከፍ የሚል ንጽሕናው ደግሞ ከቅዱስ ሚካኤልና ከቅዱስ ገብርኤል ጋር የሚስተካከል ክህነቱም እንደ መልከጼዴቅ እንደ መጥምቁ ዮሐንስና እንደ ነቢዩ ኤልያስ የሆነ ሕፃን ልጅ እንኪ ተቀበይ ተብላ መጋቢት 29 ቀን ተጸንሰው በጌታ የልደት ቀን ታኅሳስ 29 ቀን የተወለዱ ቅዱስ ናቸው። የተወለደ ቀንም ሊቀ መላኩ ቅዱስ ገብርኤል በሰው አምሳል መጥቶ ይህ ልጅሽ ስሙ ገብረ መንፈስ ቅዱስ ይባል ብሎ ስሙን አወጦለት ሂዷል። እሳቸውም በተወለዱ በዚያንኑ ቀን ለአብ ለወልድ ለመንፈስ ቅዱስ 3 ስግደትን ሰግደዋል። በልጅነታቸው በ3 ዓመታቸው ቅዱስ ገብርኤል ዘመደ ብርሃን ለተባለ ቅዱስ አባት ወስዶ ሰጣቸው። እሱም በሃይማኖትና በምግባር እየኮተኮተ አሳድጓቸዋል። ከዚህ በኋላማ ያለው ታሪክ ምኑ ይወራል? እመቤታችን ወዳጄ ትለዋለች። ነቢያትና ሐዋርያት ወገናችን ይሏቸዋል። መላእክትም ወዳጃችን እያሉ በክንፋቸው ያቅፏቸዋል። የአባታችን መዓዛቸው የተለየ ነበርና የሚቀመጡበትን ጫካውን በሙሉ ይሞላው ነበር። በመንፈስ ቅዱስም ኃይል ወደ ፈለጉበት ቦታ እንደ ወፍ ይበሩ ነበር። የዱር አውሬዎችም እንደ ደቀ መዝሙር ይታዘዙላቸው፣ እግራቸውም ስር ይተኙ ነበረ። ጸሎት በሚያደርጉ ሰዓትም አብሯቸው ለጸሎት ይቆሙ ነበር። ለጸሎት እጃቸውን ዘርግተው ወደ ላይ ቀና ሲሉ 7ቱ ሰማያት እንደ መጋረጃ ይገለጥላቸውና አጋዕዝተ ዓለም ቅድስት ሥላሴን በአንድነትና በሦስትነት ይመለከቱ ነበር። ምክንያቱም ዮሐንስ አቡ ቀለምሲስ ጌታን በአንድነትና በሦስትነት የሚያይበትን ጸጋ እንደተሰጠው ሁሉ ለሳቸውም ሰጥቷቸው ነበር። ጌታም በየጊዜው እየተገለጸ ወዳጄ ገብረ መንፈስ ቅዱስ ሆይ ምን አደርግልህ ዘንድ ትወዳለህ እያለ ይጠይቃቸው ነበር። ሩኅሩኅና የዋሁ አባታችንም በደይን በሲኦል የሚኖሩትን ማራቸው፣ ሰይጣን አስቷቸዋልና በማወቅም ሆነ ባለማወቅ የሰሩትን ማራቸው፣ ይቅር በላቸው ብለው ይጠይቁት ነበር። ጌታም ወዳጄ ሆይ የለመንከኝን አልከለከልህም፣ አይደለም የለመንከኝን በውስጥ ያሰብከውን በሙሉ እፈጽምልሃለሁ፣ ስምህን የጠሩና መታሰቢያን ያደረጉ በሙሉ ምሬልሃለሁ ብሎ ቃል ኪዳን ገባላቸው። አቡነ ገብረ መንፈስ ቅዱስ ከምእመንም ቢሆን ከመነኮስም ቢሆን ከቅዱሳንም ቢሆን ከመላእክትም ቢሆን እሳቸው ፈቃደኛ ካልሆኑ ማንም የማያያቸው ታላቅ ቅዱስ ነበሩ። መድኃኔዓለም ኢየሱስ ክርስቶስ እሱ ዋና ቀዳሽ፣ እሳቸው ደግሞ ረዳት እየሆኑ እየቀደሰ በየጊዜው አባታችንን ሥጋው ደግሞ ያቀብላቸው ነበር። አባታችን 400,000 ስግደት እየሰገዱ ቀኝ ፊታቸውን 300 ግራ ፊታቸውን 300 ጊዜ በጥፊ በድንጋይ ይመቱ ነበር። መድኃኔዓለም ኢየሱስ ክርስቶስም በዚህ ሰዓት በተወለድኩበት በተጠመቅኩበትና በተነሳሁበት በእነዚህ በሦስቱ ቀናቶች 1000 ነፍሳትን ከሲኦል አወጣልሃለሁ አላቸው። አባታችን አቡነ ገብረ መንፈስ ቅዱስ የኢትዮጵያን ሕዝብ በሙሉ ማርልኝ ብለው ምድረ ከብድ የሚገኘው ባህር ውስጥ በጭንቅላታቸው ተዘግዝቀው ለ100 ዓመት የጸለዩ ሲሆን በዚያም 700,300 የሚሆኑ አጋንንት ከአራቱም አቅጣጫ እየመጡ በፍላጻዎቻቸው ሰውነታቸውን ይወጓቸው ነበር። ጌታችንም ከ100 ዓመት በኋላ ተገልጾ ወዳጄ ገብረ መንፈስ ቅዱስ ሆይ የኢትዮጵያን ሕዝብ በሙሉ ምሬልሃለሁ ሲላቸው ኢትዮጵያም አስራት አድርገው ተቀብለዋል። አባታችን አቡነ ገብረ መንፈስ ቅዱስ ሰማያዊ ህብስትና ጽዋ በየጊዜው የሚመጣላቸው ቢሆንም እንኳን
አይመገቡትም ነበር። ምክንያቱም ጽዋውና ህብስቱን በማሽተት ብቻ ነበረ የሚጠግቡት። የአባታችን የአቡነ ገብረ መንፈስ ቅዱስን ሙሉን ቃል ኪዳን የመጋቢት ሰው ቢለን እረፍታቸው መጋቢት 5 ሙሉን ቃል ኪዳናቸውን የምንነጋገር ይሆናል። ምክንያቱም መድኃኔ ዓለም ኢየሱስ ክርስቶስ የገባላቸው ቃል ኪዳን እንደዚህ በቀላሉ ተነስቶ የሚያልቅ ስላልሆነ የእረፍታቸው ጊዜ የምንነጋገርበት ይሆናል። መድኃኔ ዓለም ኢየሱስ ክርስቶስ ሆይ ከእኒህ እንደ ሰው ተፈጥረው እንደ መልአክ ከኖሩ ከርዕሰ ባህታውያን ከአባታችን ከአባ አቡነ ገብረ መንፈስ ቅዱስ ረድኤት፣ በረከት፣ ጥበቃ፣ ምልጃ፣ ፍቅር አትለየን። አሜን። ይቆየን። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆን